የትዳር ኮንቴንት የሚሰሩ የውሸት ነው እንዳለ ያሉት አብዛኛው ተጣልተዋል የቀሩት በቅርብ ጠብቁ የትዳር ኮንቴንት የሚሰሩ አንዳቸውንም አትመኗቸው ሌላው ትልቁ እኔ የድሮ አባትና እህቶች ምክር ሰማለሁ የድሮ አባትና እናቶች ምክር በጣም ሰማለሁ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ችግሩ በቲክታክ ኮንቴንት ቲክታክ ላይ ባየው ቤቱ እንዲኖር ይፈልጋል አሁን ያየነው እሱ ነው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም መኖርም የለበትም በብዛት አሁን ኮምፒቲሽኑ ያለው የኔ ቦይፍሬንድ ፔደር እንዴት ነው ብሮዬ የኔ ቦይፍሬንድ የኔ እንትን እንደዚህ ነው እያሉ ይለቁላችኋል ተሸውዳችሁ ገደል ትገባላችሁ ነው ሴት ልጅ በብዛት የትዳር ኮንቴንት ሲሰሩ ለማስቀናት ነው በማን መሰለች በጣም የጠላሁት ዳጊና አርቲስቶቹ ዳጊና አርቲስት ቤቢ አስታወሳችሁ ሳምሶን ቤቢ አስታወሳችኋቸው የመጀመሪያ ፌስቡክ ላይክ ማድረገው እኔ ነበርኩኝ ይሄው መድኃኒዓለም ምስክሬ የመጀመሪያ ላይክ የነሱን ማድረገው እኔ ነበርኩ እየርኩ እኔና ፍቅሬ እንደዚህ ሆነን እያለች በተለይ እሷ ትፖስታለች ዳጊ እኔና ባለቤቴ እንደዚህ ቦታ ሄደን ትላለች ትፖስታለች 10 ዓመት አኒቨርሰሪ አከበር ወይኔ ምን አይነት የተባረከ ትዳር ነው እያልኩ በጣም እደነቃለሁ ዋው ያበሻም እንደዚህ አይነት ትዳር አለ ለካ የ10 ዓመት እሳቱን ነው የምታቀርበው እዛ ላይ ግን ሌሎች እንዳይሰድቧት ሌሎች ምን እንዳይሉ ለማስቀናት ይወዛወዜ ሲጣሉ ደብድቦ ሊገለኝ ምን ሊያረገኝ ተቃጥዬ ነው የኖርኩት ኖሬም አላውቅም በዚህ ወጥቼ ወጥ እኝ ወፍንጫ ወይኔ ተቃጠልኩኝ በቃ እግዚአብሔር መስክር ለምን ከልቤ በቃ እንደዚህ አይነት ትዳር እኮ በስማም ብዬ እምል ሰው በቃ ነደርኩ ነው የምላችሁ ከዛ ሌሎችን ማየት ጀመርኩኝ እዚህ ደግሞ የሚጣሉ አሉ ማን የምትባል ሲሰክሩ የሚጣሉ ትሬንድ ባሌ አንድ ልጅ አላቸው ወንድ ልጅ አላቸው ማን የምትባል ናት ኔምዋን ሰክረው የሚጣሉት እዚህ ላይ አቃጥሎ ሊደፋኝ ነው ካናዳ ያሉ ባልና ሚስት ኤልዳና አድርሱላት ኤልዳና የምትባል ምንም እንዳልተፈጠረ መጣው ትሬንድ ይለቃሉ ጨብ ሲሉ ይመጡላል ይህ ሰውዬ እኮ አቃጥሎ ሊደፋኝ ስንቱን ችዬ እንደምኖር ምናምን ብላ ሰክራ ተለፈልፋለች መጣ ሰውየውም ይመጣል ምን እንደሚያወራ ራሱ አይታወቅም እና በብዛት ጥሩ ደስታ ያለው ትዳር ብዙ የሚዘገብለት አይደለም ወጥተ በውጪ ያዙ ይልቀቁኝ የምትለው አይደለም እንዲያውም እንቁርቲ የዛሬ 5 ዓመት ዮኒ ማኛ ሚስቱን ሽቶ ገዝቶላታል ከዛ ውጪ አይተናት አናቅም ማለት በቡዳ እንዳትበይቢ ነው ልንገርሽ ታውቁት ያኔም ማድረጌ ይቆጨኛል ልጆቼ የተሰደቡት አውጥቼ በማሳየቴ ነው ሚስቴ የተሰደበችው አውጥቼ በማሳየቴ ነው ይቆጨኛል በእውነት ይቆጨኛል ለምን አውጥቼ አሳይቼ ሚስቴም ተሰድባለች ልጆቼም ተሰድበዋል ስለዚህ ከሚዲያ ገሸሽ ታረጋለህ ተሙም ያሳይ ነበር አሁን አጥፍቷቸዋል የልጆቹን የሱን አጥፍቷል ተሙ ሌሎቻችንም ምን እያደረግን ነው የልጆች የትዳር ምናምን ነገር ላጥ እያደረግን እየደበቅን ለምን የኛ ሶሳይቲ ውሸት እንጂ እውነት ስለማይወድ አርቀናል ኖ በሚል ይሄ ነው ስለዚህ እንቁርትዬ እኔ ፒስ ነኝ ደስተኛ ነኝ እና ሚስታያዝ ምናምን ለምትዩ አንቺ ባልቀያይረሻል አልተመቹሽም ሁሉ ልጅም እንዲቀየርልሽ ፈልገሽ ይመስለኛል ልጆችሽን ጥለሻል
የልጅ ናፍቆት አለ። በአናትሽ ተተከይ ቆራጣሩ ልጆችሽን አትወጂም። መድኃኒዓለም ምስክሬ አትወጂም። እኔ አሜሪካ፣ አውሮፓ ሲንግል እናቶች ያውቃለሁ ከልጆቻቸው አንድ ቀን ሲለዩ ሊያብዱ የሚደርሱ ሊያብዱ የሚሉ ናፍቆት ሊበላቸው የሚደርሱ ፋይት አድርገው ከስተዲ እንኳን ሙሉ ለእኔ ይሰጡኝ የሚል እና ሙሉ ተፈቅዶላቸው ነፍሳቸው እንደው መድኃኒዓለም ጸሎቴን ሰማው ብለው በደስታ የሚያብዱ ሴቶች አውቃለሁ። እንኳን ልጆቻቸውን ኢትዮጵያ ጥለው ሊመጡ የአረብ ሀገሮቹ እህቶቼ አማራጭ ስለሌላቸው ነው የሚኖሩት። ማዳም ቤት ስለሆኑ ምንም ማድረግ አይችሉም። ልጆቻቸውን አፈር እየበሉ ያሳድጋሉ የማዳም ቅመሞች ልጆች ከወለዱ። አንቺ ግን የተሻለ ዓለም ላይ አንቺ ቢያስቸግርሽ መንግስት ለልጆችሽ መርዳት የሚችለው ላይ ጥለሻቸዋል። ኢትዮጵያ ጥለሻቸዋል፣ ወርውረሻቸዋል። ለምን? አንቺ እዚህ ለመዝለል ስለፈለግሽ እንጂ ሌላ ምንም የምታመጪው ነገር የለም። ስለዚህ ይሄ ነው እንቁርቲ። አንቺ ከማንም ለምንም አትሆኝ። በተለይ አበሻ ወንድ እንደ አንቺ አይነቱን እውነት እንደ ጂጂ አይነቱን በጣም ይርቃል፣ አይቀርበም። ለምን? እንደ ማን ነው ስሟ እንደ ነጭ ቅማል አይነቱን ይርቃል፣ በጣም ይርቃል። በጣም አደገኛ። ለምን? ሁኔታችሁን ስለሚያይ ያላችሁን አመለካከት ወንድ ልጅን እንዴት ትሪት እንደምታደርጉ ስለሚያይ፣ ስለዚህ ይርቃል። ለምን? አማራጭ አለ። ነፍነው አማራጩ። ሌላው የምነግራችሁ ሴቶች፣ ወንድ ልጅ ገንዘብ ሲኖረው ሴት እንደምትቀርበው ያውቃል። ደግሜ ልናገር፣ ሴቶች ምናልባት የተወዛገበባችሁ ነገር አለ። ወንድ ልጅ ኪሱን አይቶ ነው የሚቀርበው። this is factual። ኪሱን አይቶ ነው የሚቀርበው ወንድ ልጅ። ያለ ኪሱ አይንቀሳቀስም። ኪሱ ነው የሚያቀርበው ከሴት ጋር። ኪሱ ካማረ አይፈራም። ኪሱ ካላማረ ጸባይ ይገዛል። ወንድ ልጅ በኪሱ ነው ያለ። ይህን ስለሚያውቅ በብዛት ባለሀብት ወንድ አንድ ሴት ለማፍቀር ይቸገራል። በግልጽ ልናገር፣ ባለሀብት ወንድ አንድ ሴት ልውደድም ቢል አያስወድዱትም፣ ይቆረማመቱታል። ሌላው ከሚያስቀኝ ነገር የኖርማል ወንድ ስቃዩ ያሳዝነኛል። ኖርማል ወንድ፣ ኖርማል ማለት ተቻችለን እንኑር የሚል ትዳር አለ። ይሄ ይታወቃል። ተቻችለን እንኑር የሚባል ትዳር አለ። ተቻችሎ የሚኖረው ትዳር አርፈ ቁጭ ሰጥ ለጥ ብለ ኑር፣ ችዬ ነው የምኖረው ብላ የምትኖረው ትዳር ማለት ነው። ሴት ልጅ እናት ወልደዋለች። ኤኒ ቦታ ሄዶ የሴት ልጅን ፒክቸር ላይክ ያርግ። እናቱ ወልደዋለች። ፒክቸር እንኳን ላይክ የማድረግ መብት የሌለው ማለት ነው። ተቻችሎ የሚኖር ትዳር ማለት የማንንም ፒክቸር ላይክ የማድረግ ማንንም በጥሩ የማውራት መብት የሌለው ትዳር ይባላል። ላይክ ስታረግ ከተጮህብህ ያ ትዳር ውስጥ ነው ያለው። ለሚሴ ወሞታ ተቻችለ ኑር የሚለው ትዳር የሌላ ሰው ኮንቴንት ላይክ ካረክ የሴትን የሚፈርስ በቋፍ ያለ ትዳር በቋፍ ይሰማል።
ይሰማል። በቋፍ ያለ ትዳር በቋፍ በቃ በሁሉ ነገር የምትጨቀጨቅ በሁሉ ነገር በቃ ጓም የምትባል ምንም የምታረገው ነገር የማይጥማት ከሆነ በቋፍ ያለ ትዳር ይባላል። አንተ የምታረገው ነገር ሁሉ የሚያበሳጫት ትዳር በቋፍ ያለ ትዳር። ምንም ነገር ብታረግ የማያስደስታት አትፈልግህ። ቺዶን ላይክ እውነት ነው የምልህ። ምን ማድረግ አለብህ? ፈጣሪ ይርዳ። አጋጥሟቸው ያውቃል? አጋጥሟቸው ያውቃል ወይ? እንደዚህ አይነት ምንም ነገር ብታረግ የማይጠማት ሴም ቲንግ በወንዱ። ምክንያቱም ከዚህ በፊት ተናግሬዋለሁ። በድህነት የጠበስካት ሴት ሀብታም ስትሆን አስቀያሚ ናት። ሪያሊቲ በድህነት የጠበስካት ሴት ሀብታም ስትሆን አስቀያሚ ናት። አንተ መልኳ ምኗ አይስብህ። ለምን? በአቅሚቲ ነው የጠበስከው፣ በኪስን የጠበስከው። ስለዚህ ቀድመ ኪስን አዳብር ነው እኔ የምልህ። ቀድመ አቅምን አምጣ ነው የምልህ። ከዛ በኋላ በሚመጣው አትጸጸትም፣ አይደብራል። ያ ስለዚህ ይሄ ነገር ላይ ብትጠነቀቁ ጥሩ ነው ባይ ነኝ። ስለዚህ ወንድ ልጅ ትዳር ላይ አትቸኩል፣ የትም አይሄድም። ትረስት ሚ። ራስን ከቻልክ ጥሩ ነገር ላይ ከሆንክ በኋላ ከሆነ አይደብርም፣ መርጠ የምታደርገው ነገር ስለሆነ። ካልሆነ ግን ትቆጫለህ። ሴት ልጅ ግን ልንገርሽ፣ በጥሩ ላይፍ ላይ በጥሩ ይሄ ቆንጅዬ የሆንሽበት ጊዜ ላይ እመክርሻለሁ። ወንዱላ ሲያንዣብብ በሚውልበት ባለ ሀብት ባለ ገለመሌ በሚዞርብሽ ሰዓት ያ ወሳኝ ነው ብዬ አስባለሁ። I'm speaking Amharic, not Arabic. AI summary. I'm speaking Ethiopian Amharic language. It's not Arabic. I'm Ethiopian. በአረብኛ ነው የሚያወራው እያለ ሲቀባጠርብኝ ነው ልንገር ብዬ ነው። ታፕታፕ እያደረጋችሁ ቀዌ ምን አስበህ ነው? አረ ከዚህ ጨዋታ ጋር ያንተ አይሄድም። አንተ ፖለቲከኛ ነህ። ቀዌ ሺህ ጊዜ ልክልኛል። አረ ከአንተ ጋር አይሄድም፣ አንግባባም። እንዴ ቀዌ በሰላም ነው? አም ስፔሻላይዝድ ዶን ዚስ በቤት አውራው ቀዌ በፔጅ አውራው እሱ እንስማ። በፔጅ ታውራውና እንሰማለን። አይመስልም? መቼም ይቺ ፔጅ ለብዙ ሰው ታመረቅናለች። ይቺ ፔጅ ምን አለ አንድ ቀን ገብቼ እንዶ የልቤን ባወራባት የምትሏት ፔጅ ናት። I understand. I get that, brother. I know that. No. እዛው አይዞ ብዙ ሰው ነው፣ አንተ ብቻ አይደለም፣ ብዙ ሰው ይመኘዋል ይህን ፔጅ እና በዛ ነገር ላይ ስታወራ ሰምቼም ስለማላቅ አሁን መተህ እንዲህ ብለህ ብትለኝ ነው አልቀበለው። ሌላስ እና በብዛ በተለይ እኔ አድቫይዝ መደረግ አለበት ብዬ የማስበው ሴቶች ለትዳር እንዴት አሁን ሴቶች ከመከራችሁ
ከመከራችሁ አንድ ሴት ለትዳር እንዴት ነው የምትሆነው? ለትዳር እንዴት ዝግጁ ናት? እንዴት ብቁ ናት? ወንድ ልጅም ከመከረ እንዴት ለትዳር ብቁ መሆን ይችላል የሚለው ላይ ብትሰሩበት ሞር የተሻለ ነገር እናመጣለን። የተሻለ ሞር ውጤቱ የሚመጣው እንደዛ ነው። እዚህ አንድ ጥያቄ ተጠይቄ ያለው ምንድነው ጥያቄው? ሴቶች ለምንድን ነው ከወንድ እኩል የማይከፈለው? የሴቶች ክፍያ እኮ በጣም ይረክሳል ምናምን ብላ አንዷ ስታወራ ሰማሁ። እኩል መብት ከተባለ ክፍያ ላይ አሁን ዶክተሮች የሴት የሚከፈላቸውና የወንድ የተለያዩ ነው። ፕሮፌሰሮች የተለያየ ቦታ ላይ እና ለምንድን ነው ይሄ እኩል መሆን አለበት እያሉ መጮ ጀመሩ። እና ምን አይነት መልስ እንደሰጧቸው ታውቃላችሁ? እንደሱ ከሆነ ለምን ሴት ብቻ ለምን አይቀጥሩም አሏቸው። እኩል መክፈል የሚያምራችሁ ከሆነ ድፍን ሴቱን ሙሉ ሴቱን ቅጠሩና አሰሩ ብለው አሏቸው። ሰው ማንም ሙሉ ሴት ምክንያቱም ያ ቦታ ሩዋንዳ ነው የሚሆነው። ያ ቦታ ይገዳደሉበታል። ያ ስለሚታወቅ ያንን ነገር አይቻልም። ሴቶች ይገዳደላሉ። ዩኬን ሉክራፕቱ የወንድ ፕሪዝን እና የሴት ፕሪዝን በጣም የሚፈራው እስር ቤት የሴት እስር ቤት ከወንድ እስር ቤት ይልቅ የሴት እስር ቤት በኃይለኛው ነው የሚጠበቀው። ገብታችሁ ማየት ነው። ስለዚህ ይህን ነገር ያስተዋለ ነገር ብንናገር ደስ ይለኛል። አንዳንዴ ሪሰርች ማድረግ መጠየቅ መልካም ነገር ነው። ሰይዶ ማች አስተካክሏል። የትላንቱ ትንሽ የረገጥኩበት ምክንያት ነበረኝ። ዛሬ በቪዲዮ አሳይቻለሁ። አስተካክሏል። እኔም ብቻ ነው የተናገረው፣ ከእምነቴ ጋር ያገናኘውም እኔን ነው። እኔ መልሼለታለሁ ብሎ አስተካክሏል። አሁን መልካም እድል ብያለሁ። መልካም እድል ግን እኔ እንትን ያሸንፋል ባይኔ ጆኒ ብዙ ኢንተርናሽናል ፋይቶችን ስላደረገ ጆኒ ልምድ አለው ብዬ አስባለሁ። እኔ ልምድ አለው፣ ተግባባን። ልምድ ስላለው ሊያሸንፍ ይችላል ብዬ አስባለሁ። ጆኒ ሴዶ ልምድ ቢኖረው ከዚህ በፊት ፋይት ሲያደርግ አይተነው ቢሆን ምናምን አረ ሴዶ አንበሳ ነው እልሃል። ሴዶን አይቼው አላውቅም። አይታችሁ ታውቃላችሁ? ሴዶ ፋይት ሲያደርግ አይቼው አላውቅም። አሸዋ ሲደበድብ ምናምን ያየሁት ሴዶን፣ ተግባባን እንጂ ሴዶ ፋይት ሲያደርግ አይቼው አላውቅም። ቢኖር ኖሮ ሰላምዬ እንዴት ነች? ሴዶ አንበሳ ነው። አረ ጆኒን ይበጠርቀዋል ነበር ማለት አላየሁትም። ሴዶ እንዲያውም ጁስ ሲጠጣ አይቼዋለሁ። 6 ነው 8 ጁስ አስቀምጦ ላጥ እያደረገ ሲጠጣ ነው ያየሁት። ሩትዬ እንዴት ነች? ኮባ ሲደበድብ ጎማ ሲነክስ ምናምን አይቼዋለሁ። ፌቺዬ ታንኪ ጎማ ሲነክስ ብሎኬት ምናምን ሴት ልጅ በጠረባ ሲል ሲቀልድ ምናምን አይቼዋለሁ እንጂ አረንሲ ሴዶ እንትን ተጋጥሞ ውጤት ሲያመጣ አላየሁትም። 200 እንቁላል ለብቻው ፈልፍሎታል። እንዲያውም እንቁላሉላ ሲውጣ አይቼዋለሁ እንጂ ተጋጥሞ አላየው። ግን ጎበዝ ምንድነው? አክቲቭ ነው፣ ያዝናናል። ሴዶ ያዝናናል። አስቂኝ ልጅ ነው፣ ቀልደኛ ነው። ፕሮሞሽን በጣም ጎበዝ ነው። በተለይ በፕሮሞሽን በጣም ሸቅሏል ሴዶ ጎበዝ። እሱን አደንቅለታለሁ። ይሄ ሴዶ አሁን ብራንድ ነው ካልከኝ የስ አሁን ያስኬዳል። ሙባረክ ሴዶ ብራንድ ነው። ኤግዛክትሊ ያስማማኛል። ሴዶ ብራንድ ነው እንጂ ፋይተር አይደለም። ምናልባት ከዚህ በኋላ የፋይቱን ስታይል ሊያውቀው ይችላል ብዬ አስባለሁ። ሌላው ንቃተ ህሊና አሁንም እየደነፋ ነው። ተው ንቃተ ህሊና አሁንም እየተበጠረክ ነው። ንቃተ ህሊና ተይ። ፕሮሞሽን ቢሆን
በ30 ሰከንድ ሰጥ ለጥ ብለሻል። ተይ ተይ፣ ንቃተ ህሊና በኃይለኛው ባትጮይ ጥሩ ነው። እየሰማው ነው፣ አሁን እየጮኸ ነው። ተው። ስለዚህ ከድል በኋላ ቢጮ ጥሩ ነው። ከድል በኋላ ወጣት የሆንኩበት ምክንያት ልዘግባችሁ። እኔ የማድገው ወደ ታች እንጂ ወደ ላይ አይደለም። በቁመና ማለት ነው። በአስተሳሰብ እየበሰልኩ ነው። በቁመና እኔ ለማየት ያብቃችሁ። 60 ገብቼ እቺኑ ዮኒ ማኛን ታገኙታላችሁ። አበሳጫለሁላ 60 አይደለህም ብለህ ታለቅስብኛለህ። ይሄ ቃሌ ነው። ቃል ለምድር ለሰማይ። ዮኒ ማኛ 60 ገብቶ 60 አይደለም ብለህ ትከራከረኛለህ። አደራ ትከራከረኛለህ። ለምን? ራስ ጥበቃ ላይ ነኝ አባቴ። ራሴን አልጎዳውም። ወጣት ሆኜ በመጠጥ በሲጋራ በጫት አፈር ከድሜ ያላስገባሁትም ራሴ። the biggest mistake ዋጋ የሚከፈለው በዓመት ምናምን ቢቀመቀም ምን ቢባል የዛ እድሜ ላይ ዩፋን እና 40ዎቹ ጋር ስትመጣ ያ ሂሳብ ይወራረዳል። ወደድክም ጠላህም ይወራረዳል። ግርጅፍ ብለህ ምን ሆኖ ነው ትላለህ። እንደኔ በ48 ዓመቱ አጠገብ የሚቆም የለም ማለት ከኔ በእንትን አንሱ በእድሜ ሲታይ አንሱ። you don't bring nobody 48 አይደለም 40ውን እኔ ጋር አቁመው። እዮዳብ ጉቶ ነው እኔ ጋር አቁመው። ገና 41 ነው 42 ዓመቱ ነው ጉቶ። ጨርሶታል። እድሜው ጠቅጥቆ ጨርሶታል። ሱስ በጣም እዚህ ሀገርም ትልቁ የሚነግሩ ምንድን ነው? ሱስ በጣም ዱቄት ነው የሚያደርገው። ሱስ ደግሞ አምጡ ነው የሚለው። የሱሱ ደግሞ ችግሩ ምንድን ነው? ሱስ አይርብህም ስል ምንድን ነው? ምንም ገንዘብ ሳይኖር አጭሰ ቅመ ጠጥተ ትገባለህ። አጭሰ ቅመ ጠጥተ ትገባለህ። እርቦ እኮ ሊርብህ ይችላል። ሱስህን ግን የሚነጥቅ የለም። ዲያብሎስ ለእሱ የተዘጋጀ ነው። ሱስን በምትፈልገው አይነት ሱስ ያስቀምጥልሃል። በምትፈልገው አይነት ሱስ ዲያብሎስ ያስቀምጥልሃል። ኢስሞር እና ሂሳብ ይረከባል። 40 ላይ 50 ላይ ስትገባ ድቅቅቅቅ ያደረግና ባዶ ይከታል። ሂሳቡን ይቀበላል። ይዛኔ ዶክተር ጋር በሄድክ ቁጥር ይሄን አቁም ሲል፣ ዶክተር ጋር ስትሄድ ይሄን አቁም ሲል፣ ዶክተር ይሄን አቁም ሲል ባዶ ትገባለህ። ያ ስለዚህ በተለይ ወጣት ሆናችሁ ለሱስ ቅርብ የሆናችሁ ወንድሞቼ 40 እና 50 ላይ ስትገቡ ትከፍሉበታላችሁ። በጣም አደገኛ ነው። በጣም አደገኛ ነው። አባዱላ ገመዳ ከአንተ ያንሳል እኮ። እውነት ነው። ምክንያቱም የምታዩ ቪዲዮዎች አሉ እኔ የሰሯቸው። የዛሬ 5 ዓመት ማየት ትችላለህ። የዛሬ 7 ዓመት ማየት ትችላለህ። ዛሬን ማየት ትችላለህ። ማኛው እስካቦኛ። ስለዚህ ምክንያቱም ራስን ካልጠበቅ ማን አባቱም አይጠብቅልህ። ማንም አይነግርህም። ስፖርት ስራ የሚል የለም። ሱስን አቁም የሚል የለም። እንዲያታድርግ የሚል የለም። የሆነ እድሜ ከደረስክ በኋላ ራስ ነው ያለው። ኖባዲ ማንም አይልም። ስለዚህ ራስን መጠበቅ በጣም አሪፍ ነው ብዬ አስባለሁ። ያ ሌላስ ታፕታፕ ኮፒሊንክ ታፕታፕ እያደረጋቸው አይደለም። በጣም ነው የሚገርመኝ። ሞጣ ፖለቲካ ግን እየሰራ ነው። ሞጣን አየሁት
ፖለቲካ ብዙ አይደለውም ጄሪዬ። ለስጋ አሚን ቺክን ምናምን እበላለሁ እንጂ ይሄ አሁን ጥሬ ስጋ ምናምን አሪፍ ነው። አሮን ኮምፕሌን ምግብ ላይ ብዙ የምግብ ብዙ ችግር የለውም። እውነቴን ነው የምለው። ምግብ ብዙ አስቸጋሪ አይደለም። ምክንያቱም በቀን ስንቴ ቢበላ ምግብ ብዙ ጊዜ እንትን አይልም። አለስ የዚህ ሀገሮቹ ካልሆነ አበሻ ለምግብ ብዙ እንትን የለበትም። ይሄ ሱሱ ነው። ከዛ በኋላ ስጋውን መጠጥ እንትን ያደርገዋል ምናምን ብሎ ራሱን ይሰብካል። ራሱ አበሻ ያመጣው ፍልስፍና ነው። አምቦሃ አለ የሰሩልን ፐርፐዝሊ አምቦሃ ስጋ ከበላ በኋላ በደንብ አድርጎ የሚያስተካክለ አምቦሃ ነው እንጂ መጠጥ አይደለም። አበሻ ደግሞ ምን ያደርጋል? አሪፍ ከበላ በኋላ መጠጥ ይላል። ሆድን ቆዝሮልህ ተራራ ያረክልሃል ነው። አምቦሃ ነው። የስጋ ከበላ በኋላ አምቦሃ ከጠጣ አሪፍ ነገር ታገኛለህ። አሪፍ ይሆናል። ያንን ነው የምለው። አረ ቦታክስ እና ፊለር ላይክ ኢትዮጵያን ነው ወንድ ልጅ አያረግም። አትዋሹ። ያረጉ ካሉ መድኃኒዓለም ይሁናቸው። ቦታክስ በነገራችን ላይ እንደዚህ ነው የሚለጥጥ። እንደዚህ ቦታክስ እንደዚህ ይለጥጣል። ስጋ ነው የሚወጠረው። አይ ቲንክ የምታውቁ አልመሰለኝም። ያ ጎጄ ሰላም ነው አባቴ። ትክክል ነው። ኧረ ደስ የሚል ፋፍዬ የሆነ ነገር ተጻፈልኝ። ምን አለ? ሽሮ በልተ አምቧ መጠጣት ግን የሳር ጎጆ ቤትን በላውንቸር መምታት ነው። ትክክል ትክክል። ኮንሽስ ወዛ እንዴ በጣም እንዴ ሽሮ ተበልቶ አምቧ፣ ይሄማ ሱሳይድ ነው። ራስን ማጥፋት ነው። ኖት ራይት እንዴ የማየው ነው የማየውን ነገር ነው። ታፕታ ያ ብጽፍ አላነብልኝ ያልክ ስለ ጆይ ቅድም አወራን እኮ እንዴ ደጋግም ያላወራም አልኳችሁ። ጆይዬ እንኳን እግር ለማጠብ አበቃሽ። ቴንኪዩ። ያውን ላይ ቀባጠርሽው ነገር ትዳር ስትይዢ ገደል ገባ። ሌሎቹም እንደዚህ ነው። እግዚአብሔር ምስክር፣ ትዳር ሲይዙ ገደል ይገባል። ትዳር ላይ ፋይናንሻሊ የሚበልጡ ሴቶች ከሆኑ ፌሚኒስቶች መሆን ይችላሉ። አሁንም ልናገር፣ ትዳር ላይ በገንዘብ የሚበልጡ ሴቶች ፌሚኒስት ናቸው። የበለጡ ሴቶች ሰሚሲቭ አይደሉም። በገንዘብ የበለጠች ሴት ሰሚሲቭ ሆና አታውቅም፣ ታዛ አታውቅም። አብዛኛውን ጊዜ የምናውቀው ፋክቹዋል የሆነ ነገር ነው። የሩሜት አይነት ላይፍ ነው የሚኖራቸው። ትቢቱ አብሮ ይመጣል። ይህ የሚታወቅ ነው። ሴት ልጅ በጣም ሰሚሲቭ የምትሆነው ምን ሲሆን ነው? ወንድ ልጅ ፋይናንሻሊ ጥሩ ላይፍ ሲኖር። ወንድ ልጅ በጥሩ ላይፍ ካኖራት ሴት ልጅ ሰሚሲቭ ትሆናለች፣ ታዛዥ ትሆናለች። ካልሆነ አይሆንም። የምናየው ስለሆነ ያን ነው ብለው። ሌላስ ግሪን ካርድ ነው ያጠበችው ወረቀት ነው አይደለም? ሔዋንሻ አይደለችም? አይ እዚህ እኮ ጆይ እኮ እዚህ ተወልዳ ያደገች ናት። ወረቀትማ አላት። ዲጄ ሪታይ ጆይ እዚህ ተወልዳ ያደገች ናት። የዚህ ሀገር ልጅ እኮ ናት። ነው የወረቀት ጉዳይ አይደለም። ያ አዲስ ነው የመጣችው።